ምን ካንቺ ጋር ሲለኝ እኔ ፎቶ ያደምዋላ የኔ ፎቶ አለ አንቺ ፎቶ አለ ጀርባው ላይ ማይጎት ትፈልጋለሽ ወይ ይለጥፋሉ ፎቶ ምንድነው ያለሽ ከዛ ምን አለ አንቺ ማህል ይኸውልሽ ትሪክስ ያደርገኝ አንቺ ሀቡ አንቺ ማህሌት ነሽ ብለሻል ማህሌት ሲለኝ አልኩኝ ማለት ነው አልኩት ሀቢባ ብላለች አንቺ ማህሌት ትሪክስ ያደርገኝ አዎ እና አልኩት እኔ ካንቺ ጋር ስለማወራ ያኔ ቁጥር እዚህ ቲክቶክ ላይ የኔ ቁጥር ያለው ሰው የለም ካንቺ ውጪ ሀቡ እኔ ስገባ ማቀው አንቺን ነው በቃ አለቀ እኔ ሌላ ኮኔክሽንም የለኝም ስመጣ የምቀምጠው አንቺ ጋር ነው ሌላ በቂ ነሽ አንቺ እኔ ጋር ራሱ የተዋወቅ ነው ከስንት ቀን በፊት ከቀጠሮ ጊዜ ቀን በፊት እኮ ነው የተዋወቅ አለቀ ከዛ በፊት እኔ የሚገርምሽ ጆይን ራሱ ቲክቶክን ጆይን ካረኩኝ አካውንት የተደረገው መቼ ነው the last post የመጀመሪያ ቪዲዮ ፖስት የተደረገው አንቺ አካውንት ላይ መቼ ነው በዚህ አመት ነው እንዴት ነው እኔና አንቺ ከተዋወቅን ገና የቀጠረው ጌሜ በዚህ ወር ነበር ቀን 2 ከሳምንቱ በፊት ነው የተዋወቅ ነው እሱንም ከጂጂ ጋር ጌም እየተጫወቅ ጂጂን ሰፖርት ስታረጊ አይደለ ነበር ይዛል ከዛ አፍተር ሃው መኒ ዴይስ እኔ ሰፖርት አረግሽኝ ጊፍት ሰጪኝ በዛ አጋጣሚ ፎሎ ባክ አረግሽ ነው ተዋወቅን በቃ ከሻውኒ ኪቲ ታውራሪ እንጠሩት ሳጂ ቪዲዮ አብኛ ሚኪ ያ ከዛ በኋላ በዛ ነው የምንተዋወቀው ሚኪን ሼር አድርጉለትና ሚኪ አይደለ በአካል የሚያውቃት ስለዚህ ሚኪ ነው ውሽዬንም ጥሯት ውሽዬ አይደለች ዱባይ ላይ ማህሌትን በአካል ያገኘቻት ውሽዬንና ሚኪ ይኸውልሽ ላንቺ ብቻ ላንቺና ላንቺ ብቻ ፓስፖርቴን እልክልሻለሁ ኦኬ ላንቺ ብቻ እሺ ለጠይቀውኛል ለማንም አልክም ላንቺ ግን ደሆል ፔጁን የፓስፖርቴን ፔጅ እኔ ከ16 ዓመት የጀመረው እኔ ነው ውጭ ነው ምንም ማብራራት አያስፈልገኝም ኤኒዌይ ግን አንዳንድ ሰዎች ለምን መሰለሽ ኮንፊውዝድ ሊሆኑ ስለሚችሉ በተለይ የተበደለ ሰው ጭንቅላቱ ኮንፊውዝድ ሊሆን ይችላል እኔ ስለ ልጁ አሁን ሲለፈልፍ ስለነበረው ልጅ ሳይሆን ሚኪም ካለ ፋሲካም ካለች የተበደሉ ሰዎች ካሉ የተበደለ ጭንቅላት መጥፎ ነው ማለት አእምሮሽ ደጃቡ ይሰራል እሷ ናት እንደ ይላል ጭንቅላትሽ ይጠራጠራል የተበደለ ሰው ነውና ማለት በደሉ ደርሶባቸዋል ውስጣቸው ላይ የተበደሉ ሰዎች ናቸው ይሄንን ክሊር ማድረግ ፈልጋለሁ እነሱ ሆን ብለው ሚኪና ውሽዬም ጥሯቸው ጋይስ ሚኪ እነሱ ሆን ብለው ቲክቶክ ላይ ጆይን ስላደረኩ የራሴ ነገር ይዤ ስለመጣው ይሄ ፐርፊውሙ ምናምኑ የሆነ ኖ አይደለም ሳጂ እኔን ሰፖርት ስላደረግሽ ብቻ ነው አንድ ነገር ልንገርሽ ለእኔ ጊፍት ባሰጪ ማንም ዞር ብሎ አያይሽም ማንም ያልሆንሽውን ነሽ አይልሽም እኔ ምቀኛ ብዙ ነው ለኔ እኔን ሰፖርት ስላደረግሽ ሁሉም ምክንያቱም በመጣሽ አንበሳ ዩኒቨርስ ምናምን ስትሰጪ እኔን ለኔ እንደዚህ የሰጠ ሰው የለም ስለዚህ ማናት ሴትዩ ብሎ ለኔ ጊፍት የሰጠ ሁሉ ጀርባው ይጠናል ኤግል ከዚህ በፊት ለኔ መጥቶ ኤግል ስለሰጠኝ ብሄሩ ተጠና እንደዚህ ነው ብሄሩ ተባለ ተሰደበ ተረገጠ እንዲጠፋ ተደረገ ለኔ ሰፖርት ስላደረግሽ እንደዛ ነው የተደረገው አሁን እኔ የምፈልገው ውሽዬና በአካል የሚያውቁሽ ሰዎች ፋሲካና ሚኪ ናቸው ቪዲዮሽን አብሪ ፋሲካና ሚኪ ከዛ በኋላ ሀቅ እንዲወጣ ፈልጋለሁ እኔ አንቺን ሆን ብዬ ሳፖርት አረግኩሽ እንጂ ጊፍት የሰጠችው ሰው የመጀመሪያ አንቺ አይደለሽም አንበሳ ሰው አውርጃ ቃለሁ የሌላ ሰው ማርኪ ያውቃለሁ ቢግ ዲል አይደለም ሰው ግን አንቺ ጋር ስመጣ ፐርፐዝሊ ነው የማደርገው ሆን ብዬ አስቤበት ስለምወድሽ ኢንስፓየር ስለምታደርገኝ በነገራችን ላይ አንዳንድ ሰዎች ሰውን ኢንስፓየር የሚያደርግ ወይ ደግሞ በጣም ትልቅ ሰው የደረሰ ዶክተር ቢሊየነር ይመስላቸዋል እኔ አንቺ ቤት መጥቼ እነዚህ አሁን የማዳም ቅመሞች የሚባሉ ታሪካቸው ሲያወራ ራሱ ኢንስፓየርድ ሆናለሁ በቃ አለ እኔ ጥሩ ቦታ ላይ እንኳን ብሆን እነሱ ራሱ ኢንስፓየርድ ያደርጉኛል ስለምወድሽ ስለማከብርሽ ሳፖርት አድርግሻለሁ አሁንም ይሄ እወድሻለሁ በቃ በአጠቃላይ ማለት ነው ከሳፖርት በላይ በተረፈ ግን የሚገርምሽ ዛሬ ላይፍ ከፍቼ ነበር እሺ ቀን ላይ ማለት ነው እኔ አልገባኝም በነገራችን ላይ ትናንትና ሩም ከፍተው ስለኔ ሲያወሩ ነበር አልገባኝም ይሄ ሁሉ ችቶ ከየት መጣ ይሄ ሁሉ ነገር ከየት መጣ ብራንድ ያለው ይሄ የተሰረቀ ነው ሌባ ሲሉ እኔ አልገባኝም እኔ ጋር ገብቶም ዛሬ ቀን ሲያወሩ ነበር ላይፍ ከፍቼ ነበር እነ ያንቺ እህቶች መጥተውልኝ ነበር እግዚአብሔር ይስጣቸው አልገባኝም ስቲል ነው አልገባኝም ምንድነው የሚያወሩት ለምን ሌብነት ነው የሚያወሩት እላለሁ እና አንዷ ደግሞ ጂጂ አስገብኝ እያለች ነው ጉዳዩ አይመለከታትም ግን ላስገባት አስገቢያት አብዬ ችግር የለም እኔ ማስገባት የምፈልገው ፋሲካንና ሚኪ በአካል የሚያውቁሽ እኔ በአካል ስለማላቃት ሜላትን ኧረ ሀሪባዬ እንዴት ነው የማይመለከተኝ በመድኃኒዓለም እንደዚህ ስትቀውሱ እንደዚህ ሲሆን እንዴት ነው የማይመለከተኝ ያልሆነ ሰው ነው ብለው ምክንያቱም እኔ ስለማውቃት ነው ሜላት ማናት ጊዜ ያወኳት ጂጂ አንቺ እየተጫወትን ለአንቺ ጊፍት ስትሰጥ ነው ራይት ስታመሰግኛት የዛን እኔ ተዋወቅ ነው
ከዛ ወቀን ወራ አልሆነንም። እኔ ያችኛዋንም አውቃታለሁ እኮ ሀቢባ ሜላትን እኮ አውቃታለሁ። እኔ ጋር እኮ ነበረች ድሮ እንደ በደንብ ነው የማውቃት፣ በደንብ ነው የምንግባባው። ላይፍ ነበር የምትመጣው እኔ ጋራ። እኔ እኮ በኋላ ጉዴ ማለት እኔ ደሜ መራራ ስለሆነ ነው ዝም ያልኩት እንጂ ሜላትንም ሳጁንም በደንብ ነው የማውቃት። ሳጁ ቤቷ ውስጧን ባለቤቷን ምናምን የምታውቅ ጓደኛ ነግራኛለች። ሀጂ በደንብ ያውቃታል። ሀጂ መጥቶ ይመስክር። እኔም እንደዛው ጓደኛ ነግራኛለች። ከዛ ደግሞ ሜላትን ደግሞ አውቃታለሁ እኔ። እንዴ በፍጹም አይገናኙም። ግን የፈረደበት ፊሊተር አመሳሰለበት። ገባሽ? እውነትም የእሷንና የዛችኛና የዚችኛዋን ፎቶ ሲያደርግ አፍንጫቸው ምናምን ከእንደገና ደግሞ የፈረደበት ተጋሩ መሆናቸው ምናምን ተመሳሰለባቸው። ጋይስ ሁለቱም ይለያያሉ። ያችኛዋ ነበልባል ኦኬ፣ ፊቷን ሰርጀሪ ታሰራ። ይችኛዋ ቀስ ብላ የምትናገር ናት። ያችኛዋ እናቴ እሳተ ታውቂያታለሽ? አበባ ስታወራ ድምጻቸው ራሱ ይመሳሰላል። ግራ ገብቶኝ ሜላት ማህሌት ነው ስሟ አልያዝልኝም። ማህሌት እኔ የፀጉር ቤት ማስታወቂያ ሰርቼላታለሁ ዱባይ ላይ ፀጉር ቤት እያላት። የሰራሁላት ደግሞ በሚኪ ነው፣ በሚኪ ፌብራሪ ነው። እሱን ያገናኘኝ የከፈለኝ እሱ ነው። ከእሱ አካውንት ነው አካውንት ክፍያም የተፈጸመው። ለምን እሱ ነበር የእሷ ጉዳይ አስፈጻሚ። እና የዛን ጊዜ ስለ ፀጉር ቤቱ ስታስረዳኝ የላከችልኝም ቮይስ ዋትሳፕ ላይ ገብቼ ድምጿን ሰማሁና የሳጂን ድምፃቸውን እንኳን ይሄን አልተጠራጥሬ ለማመሳሰል ናት ሲሉ ግራ ገባኝና ኢየሱስ መጨረሻዬንማ እኔ በደለኛውን በዛ እኔ እግዚአብሔር ምስክሬ ነው። ምን ውስጥ እንደገባችሁም አላውቅም። እኔ በቃ ይሄ ቲክቶክ እባካችሁ ምን መሰለሽ ጂጂ የኔ ቆንጆ፣ አሁን ይሄ ነገር ክሊር መሆን አለበት። ለምን መሰለሽ ክሊር መሆን አለበት የምለው እኔ ወይ ፈርቼ ወይ ምናምን ሳይሆን እኔ የተበደለ ሰው መጥፎ ነው። በደል ተፈጽሞባቸዋል በዚህ ሴት ማህሌት በተባለችው ዋሬ እና ያላቸውን ብር አዋጥ ምን ብለው ያሉ ሰዎች ናቸው። እና የተበደለ ሰው ደግሞ እንትን ነው እንዲህ ስትዩ በደሉም ስላለ ይመስለዋል። እኔ ቲክታክ ላይ መቀመጥ አይቀርም። እኔ ኮንተንት ይዤን የመጣሁት እኔ ሽቶ ኮሌክት አደርጋለሁ። የሚገርምሽ ጂጂ ትናንትና ራሱ የሆነ ርሙ ሲሰድቡኝ ነበር። እኔ አልገባኝም። ዛሬም የሆነ ርሙ ውስጥ ገብተው ሌባ ምናምን አሉ ሲሉ እኔ አልገባኝም። ወይም ከኔ ጋር ደግሞ ብዬሻለሁ። በቃ ባለፈው ጊዜ ስድብ አዎ ስትዩ ነው። ባለፈው አውርተናል አይደል? ዛሬ ራሱ መጥተው እኔ ላይቭ ላይ ከፍቼ ከእህቶቼ ጋር ያወራ ቆንጆ ሽቶች የሚቀጥም ሰሞኑ ደግሞ በጣም አዳዲስ ብራንድ የሆኑ ሽቶችን እየከፈትኩ ሪቪው እያደረኩ ምናምን ስል ይሄ ሁሉ እኮ አንቺ ሰርቀሽ የገዛሽው ነው ተብሎ ተጻፈ። እኔ ደግሞ ምን አልኩኝ? እንዴ ምን ችግር አለ ብሰርቄስ ዋናው እኮ ምናምን ብዬ አላያያዝኩትም ከዚህ ጋር ታውቂያለሽ። ይሄ ሁሉ ብራንድ ይሄ በቀደምለት አንቺ ጋር ሆኜ ራሱ ያወጣኋቸው ልብሶች፣ ቦርሳዎች ራሱ ተሰርቆ የተገዛ ነው ይላሉ ማለት ነው። እኔ አልገባኝም ምን እንደሆነ። አሁን ልክ ላይ ልልሽ በእናትሽ ጋር እየደወልኩ ነው። ሀቢባ ደግሞ እንዲሁ ሀቢባ በመድኃኒዓለም ጂጂ እኔ ሚኪና ውሽዬ በአካል የሚያውቋት ሰዎች መጥተው እነሱ ድምጿንም ሰምተው መልኳንም አይተው እነሱ ናቸው መመስከር። እሷ በየቀኑ ነው የምትወጣው። ምንጣጣ አለባት በየቀኑ ነው የምትወጣው። ግን እነ ሚኪና በአካል የሚያውቋት ብቸኛው ማህሌትን በአካል የሚያውቃት ብቸኛው ሚኪና ብቸኛዋ ውሽዬ ዱባይ ላይ አብረው ምሳ የሚበሉ ቡና የሚጠጡ ከማህሌት ጋር ውሽዬ ናት አይደለ? ውሽዬ ትምጣልን፣ ሚኪ ፊት አውራሪ ይምጣ፣ ቪዲዮ ታብራ ሳጂ። ከዛ ይዋት በፊት ለፊትና ድምፅ ለኔ እንደዚህ እንትን ተብሎ አልፈልግም። በትክክል ሐቁ ግልጹ ፍርጥርጡ መውጣት አለበት። እውነት መውጣት አለበት። ገባሽ? እኔ ከሳጂ ግን ያልጠበቅኩት ነገር ሳጂ ምን እንደሆነ ታውቂያለሽ? እኔ ድሃዋ አይደለም አንቺ ሀብታማ፣ እኔ ድሃዋ ማንም አባቱ ቢጠራኝ የትም አልሄድም። ሞዴሬተሮች ዋትሳፕ ላይ ሼር አድርገው ሺዝ ኤክስፕሌኒንግ ሄርሰልፍ እዛ ጋር ሲሉ ለምን መሰለሽ ተረሽ አደረጉኝ ነው ዋይ ቢኮዝ ምንም የሌለበት ሰው ሄዶ ማንም ጋር ራሱን ኤክስፕሌን አያደርግም። ኤክስፕሌን ያደርኩ አልነበረም። አገባቢ ይኸውልሽ፣ እኔ ስገባ መጀመሪያ ላይቭ ላይ ካለሽ አንቺ ጋር ነው የምመጣው። ስገባ ግን ቅድም ራሱ አንዳንድ ጊዜ ያለለ ሰዎች መጥተው እኔ ቤት ስከፍት ኔጌቲቭ ኮመንት አይቻላቅ። ይህን 2 ቀን ግን እያየው ነው። ሌባ ይላል ሰውና አላገናኘሁትም ስቲል አልገባኝም። እና ዛሬ ቀን ይህ ሁሉ ልብስሽ ብራንድሽ አንዷ መጥታ ምትለኛለች፣ እስኪ ቦርሳሽንና ምናምን አሳይን አለች። እኔ ሀቢባ ቤት አሳይቻለሁ፣ አላሳይም። ቦርሳ አላሳይ፣ ዳይመንድ አላሳይም፣ ወርቅ አላሳይም። የኔ ኮንቴንት ሽቶ ነው። በቃ ሀቢባ ቤት ታይቷል፣ አልቋል። እና ስለ ሽቶና አውራ ስል ግር ብለው መጥተው ከስር ሌባ በስርቆት የተገዛ ገንዘብ በብር ምናምን አልገባኝም። ከምን ላገናኘው አልገባኝም። ልክ ስገባ
የኔ እንትን ስላለው መሰለኝ አንቺ ጋር ልገባ ስል እሱ ቤት ገባ። አውቶማቲካሊ የእንትኑ የቲክቶክ አልጎሪዝሙ አመጣው እኔ ጋር ግብት አልኩ ማለት ነው። ስገባ ያኔና አንቺ ፒክቸር አለ። ሀቢባ ብላለች፣ ያው ሀሳጅ መተለሽ ሀቢባ ብላለች፣ ናት ብላለች ሲለኝ ምን ማዳመጥ አለብኛ? ምንድነው እየተባለ አሁን ሀቢባ ተባለ፣ ስሜ ተጠራ፣ ሌብነት ተመጣ። ምንድነው ሀቢባ የሆነ ነገር ሆና ነው? ምን ተፈጥሮ ነው? መስማት ጀመርኩ። ከዛ ስሰማ ነይ ግቢ ግቢ ብሎ ገባኝና ማህሌት ነሽ አይደል ሲለኝ አዎ ማህሌት ምንድነው አልኩኝ። ማወቅ ፈለኩ። እንዴ ማወቅ ትፈልጊያለሽ እኮ ምንድነው? እኔ እሱ ልጅንም አላውቀውም፣ ሰምቼው አላውቅም። ማዕት ህዝብ አለ፣ ሀቢባ ይባላል፣ ሀቢባ ብላለች ይባላል። ከዛ ስሰማ ፓስፖርትሽን አሳየኝ ሲለኝ እንዴ ከዛ ገባኝ። ግን ምን መሰለሽ የሰማሁበት ምክንያት ለምን ሰማው መሰለሽ? የእሱ ኢሹ ብቻ ቢሆን እኔን እንዲያርግሽኛል ብሎ ቢሆን አልሰማውም ነበር። በጀርባ ግን እንባቸው የፈሰሰ ሰዎች፣ የተሸወዱ ሰዎች፣ ያለቀሱ ሰዎች አሉ። የሰማሁትም ለዛ ብዬ ነው። እኔ አሁንም ፓስፖርቴን የማሳየሽ ለአንቺ ለዛ ብዬ ነው። ክሊር መሆን አለበት። እኔ ሰዎች አሁን ለምን መሰለሽ የተበደለ ሰው መጥፎ ነው። እኔ ደግሞ እንዳልኩሽ ከአንቺ ጋር እመጣለሁ፣ ጊፍት እቀጥላለሁ እንዳልኩት። ኦኬ ይኸውልሽ ሳጁ አንድ ጊዜ እኔም የራሴን ነገር ልናገርና የሚጠቅማችሁ ከሆነ ማህሌት ማለት በጣም ጥርት አርጋ ምንም አይነት ኢቨን አክሰንታቸው ራሱ በጣም ነው የሚለያየው። እኔ ማህሌትን ዛሬ ሳይሆን ማቃት ረጅም ጊዜ ነው። መጀመሪያም ሀብላ የምትገባው እኔ ጋር ነበረ በብዛት። በነገራችን ላይ እግዚአብሔር ይስጣችሁ ከኔ ገብታችሁ ነው ሌላ ቦታ ምስክርነት ብቁ አይደለም ግዴታ አውቃታለሁ እኔ ጋር ነበር። ኖ ፌስ ቱ ፌስ በድምፅ አይደለም። ልክ እንዳንቺ እንደዚህ ቪዲዮ ከፍታ ለብቻችን እናወራ ነበረ። በአካል አይባልማ ማለት ግን እኔ ራስን ማለት እኔ ታግኝቻለሁ። ኢትዮጵያ በአካል ያገኛት ሚኪ ፊት አውራሪ ነው። ዱባይ ላይ በአካል አብራት የበላች የጠጣች ቤቷ የሄደች ውሽዬ ናት። ትክክለኛ ምስክርነት ማለት ሳጂ ቪዲዮ አብርታ፣ ውሽዬ ቪዲዮ አብርታ፣ ሚኪ ፊት አውራሪ ቪዲዮ አብርቶ እንደዚህ ፊት ለፊት እያዩት ናት አይደለችም እንዲመሰክሩ እንጂ በእንትን የሚያውቃትማ እኔ የራሴ ልናገር። እኔ እኮ በጣም ከሳጁ ጋር እኮ ምግባባው እንዲህ ዝም ልበላት እያዩዋትኝ ሀቢባዬ። እኔ እኮ ዘልዬ እኮ የመጣሁት እኮ አትሊስት እንደው የሚያዳምጥ ካለ እስከ መቼ ነው ሰው እንደዚህ የሚሳደደው? ከአንቺ ጋር ያለባቸው ችግር ከአንቺ ጋር ነው። አሁን ከአንቺ ለእኔ ምናልባት የሆነ ነገር ጊፍት ስለሰጠችኝ ነው ስትይ ኦኬ፣ አሁን ኦኬ የሆነ ጠላት ሊኖር ይችላል። ይሄ ችግር አለ። እኔ ግን የምለው ምንድን ነው ሳጁዬ፣ እኔ እግዚአብሔር ምስክሬን ነው፣ ይቅርታ በቃ እኔ ለእንደዚህ አይነት ሰዎች ይቅርታ ነው የምላቸው። ይሄ በጣም የቀወሰ ፕላትፎርም እየሆነ ነው ያለው እና አንድ ሰው ደግሞ ሳታጣሩ ያ ሰው ነው ማለት ደግሞ በሕግም ያስቀጣል። ነገም ቢሆን ትጠየቁበታላችሁ። ፓስፖርት ደግሞ የሰውን ዶክሜንት አውጥታችሁ አሳዩኝ አይባልም። የምትለዩባቸው ብዙ መንገዶች አሉ። እኔ ግን ልልሽ የፈለኩት ሀቢባ ምንድን ነው ይሄ የፈረረበት ፊሊተር አንድ አይነት አርጎን እዛ ጋራ ልጁ ራሱ ተሳስቷል፣ እየተሳሳተ ነው ያለው። ታውንድ ብዬ እሱንም ለመቆጣት በጣም ስለምቀርበው ለማናገርም ለመቆጣትም ነው የገባሁት። የእውነት ከሆነ ግን ድምፄ እምቢ ያለኝ አልሰማል እና አም ሶሪ እናንተ ሄዱበት በቃ። እኔ ግን ሳጁዬ ሌላ ናት፣ ማህሌት ሌላ ናት። በጣም ብዙ የማይገናኙ ሰው ፊሊተር ሳይመጣ በፊት ነው እኛ የምንታወቀው። ገባሽ ሀቢባ? የዛሬ 4 ዓመት ፊሊተር የመጣው አሁን እኔ የዛችኛዋን የድሮ አካውንቴ በኖረና አንቺ ሳጂን ማንን ነው የዛሬ 4 ዓመት የምታውቂው? ሜላትን ማህሌት አገር ቤት በኩል ነግሬያታለሁ። ከሀገር ቤት እኔ ተገናኝተን አናውቅም። ልክ እንዳንቺ ነው። ታጁን ደግሞ በቪዲዮ ላይፍ አይቻታለሁ። ገባሽ? እንደዚህ ላይፍ እየገባች ምናምን ለይሽኝም ዲሃቦ በቪዲዮ ላይ ገብቼው ቃለው እኮ አይቶኛል። ግን በቃ ሳጁዬም ሶሪ ሄዱበት እናንተ ነው አትጂ ታንክ ዩ ፎር ሰፖርት ጂጂ ስቴይ እና ግን ምን መሰለሽ እኔ እኮ አሁን ልጁ የራስ ጉዳይ ብዬ እኮ ልተወው እችላለሁ። ግን አሁን ምን መሰለሽ እኔ የሚያሳስበኝ ልጁ አይደለም። አሁን አንዲት ነጃት የምትባል ገብታ ናት አለች። ሰው ናት አለ። ስለዚህ እኔ አንቺ ጌም ላይ እመጣለሁ። እኔ አለሁ በቃ አለሁኝ፣ አልሄድም። ኦልሬዲ ገብቻለሁ። የራሴ ነው እሺ ጌም አይመጡት። ስለዚህ በቻው ሂጅበት። አንቺ እንደሆነ አይደክምሽም፣ ሂጅበት። እኔ እንደዚህ አይነት ነገር ኖ ጂጂ ይኸውልሽ፣ እኔ ምንም ነገር ብዬ ሸፋፍኜ ማለፍ አይደለም የምፈልገው፣ ሀቅ እንዲወጣ ነው የምፈልገው። ስለዚህ እኔ የምፈልገው ሀቅ የሚወጣው አንደኛ ሚኪ ፊት አውራሪና ውሽዬ ማህሌትን በአካል የሚያውቋት ሰዎች መጥተው እዚህ ጋር ቪዲዮ አብርተው ሳጂ ቪዲዮ አብርታ
እያዩት ድምጿን እየሰሙ ደጋግማ አውርታ ድምጿን ሰምተው እናት አይደለችም ኮንፈርም እንዲያደርጉ እኔ ያለ ማስረጃ የሰው ምስክር አልስማማም። ኧረ በኢየሱስም በቃ በሉ ቻው በሉ። እግዚአብሔር ይስጥልኝ። ሃይባይ ቻው ቻው። ሳጁዬ አም ሶሪ በጣም ይቅርታ። ኖ ኢትስ ኖት ዩር ፎልት አት ኦል ኖ ፕሮብለም። ሳጁዬ ምን መሰለሽ ይሄ ለአንቺም እውነታው መጥራት አለበት አይደለ? ለአንቺ እውነታው መጥራት አለበት። ቪዲዮ አብርታሽ ሚኪና ውሽዬ በአካል ማህሌትን በደንብ የሚያውቋት ሰዎች መጥተው አውርተሻቸው እነሱን ታወሪያቸውና ፊት ለፊት አሁን እነሱ እንደሚሉት ማህሌት ሆነሽ ሰርጀሪ ተሰርተሽ ከሆነ አይን አይቀየርም አይደል? አይን ላይን ትተያያላችሁ ከሚኪ ፊት አውራሪና ከውሽዬ ጋር ገባሽ? እንጂ የሆነ ሰው መጥቶ እዚህ ጋር 6 ዓመት አውቃታለሁ 4 ዓመት አውቃታለሁ ስላለ በቂ አይደለም። እኔም ልጁ ጋር ሂጅ ያዳመጥኩት የሰዎች ብር በልተሽ ምናምን ሲል ነው እንጂ እኔ እንደዚህ አይነት ቦታ አልገኝምም አልሰማውም ነበር። አሁንም ዘግቼ ወጣ ነበር። ግን ምን አሰብኩ መሰለሽ? የተጎዳ ሰው የተበላ ሰው ውስጡ ቁጭት ያለበት ሰው ያምናል። በቃ አሁን እኔ ዝም ብዬ ወደዚህ የራሱ ጉዳይ ምናምን ብዬ ብሄድ ያምናል። እኔ አንቺ ጋር ይችዋለሁ ከአንቺ ጋር የሚጫወተው አይደለም ከኔ ጋር የሚጫወተው ነው ከአንቺ ጋር የሚጫወተው በጣም የሪስፔክት የማደርገው ልጅ ነው። ማናት አንዷን ደግሞ አሁን የጠራሻት ውሽዬ ቀጥታ ስሟ ውሽዬ ፋሲካ ነው ትክክለኛ ስሟ። ፋሲካ በጣም ደስ የምትል ሰው ናት። አይቻታለሁ የተወሰነ ጊዜ። ስለዚህ ለምሳሌ እኔ በአካል ስለማላቃት ማህሌትን በቪዲዮ ስለማላቃት እኔ ቪዲዮ አይቻት ስለማላቅ እኔ ቤት ቪዲዮ አብርታ ስለማታቅ እኔ ቤት ማህሌት እርዳታ ስትሳተፍ ገስት ገብታ ቃል ገብታ ውርድ ነው የምትለው። ጊፍት ነው የምትሰጠኝ ገስት የምትገባው እርዳታ 50,000 ብር ለከሌ የሆነ ነገር ልትል እንጂ አሁን ተመሳሳይባቸው ገባሽ? ድንገት መጣውኝ ነገሮችን አወራረድኩኝ ስጦታ ምናምን ሰጣጣው እና የተሰረቀ ብር ነው ብላ አሰቡ ሰዎች። ሰው ሁሉ ብር ካለው ሰርቋል ማለት አይደለም። እሺ አይደለም። በቃ ሰው ደግሞ ለሚወደው ይሰጣል፣ ደስ ላለው ነገር ይሰጣል። ሰርቋል ማለት አይደለም። ዝም ብላችሁ አኪዝ ሰው አይደረግም። ከመሬት ተነስታችሁ ግን እኔ ምንም ችግር የለብኝም እኔ አኪዝ ቢደረግ ምንም ኖ ፕሮብሌም። ግን እንደሱ እንዲጠራላችሁ ፈልጋለሁ። ለነ ሚኪና ለነ ውሽዬ ሲባል እኔ ቪዲዮ ከፍታለሁ። ፊልተርም አላደረኩም። እኔ ላይቭ ስገባ ፊልተር አልጠቀምም፣ ስቀርጽ ብቻ ነው። ስለዚህ አሁን ደግሞ ስገባ ፊልተር አልጠቀምም። እሺ ናቴ በጣም እናመሰግናለን። ያው እየደወልኩላቸው ነው። እሺ ምንም ችግር የለም። እዚህ አንቺ ቤት አይደል እንደማመሸው አለው። ግን ከእኔ ሳልሆን አሁን አስበሽዋል። ግን የሚያሳዝነው እኔ አሁን አይደለሁም ማለት ከዛ ምን ሊሆኑ ነው? ምንድነው እኔን የሚክስም? ገባሽ? ምንድነው አሁን ለምሳሌ አንድ ሰው ብድግ ብሎ ወይ መጥቶ ረጋ ብሎ ማናገር ሲቻል፣ አሁን ለምሳሌ አንቺን ያውቃለሁ አይደለ? አንቺ ጋር መጥተው ሀቡዬች አንቺ ጋር የምትመጣው ልጅ እንደዚህ መሰለችን እና አጣሪልን ተብሎ መጠራት ሲገባው እኔ ችግር የለብኝም። ገባሽ? ችግር የለብኝም። እኔ ስሜ ጠፋ ስሜ ያልጠፋ ምን ሴት አይደለሁም። እኔ ከቲክታክ ጋር ለሆቤ ነው እንጂ የምመጣው ከዚህ ጋር ምንም አታችመንትም። እኔ ከህዝብ ጋር ራሱ አታችመንት የለኝም። በእውነት ክፉ አታናግሩኝ። ግን እንደዚህ ብላችሁ የሰውን ስም አጥፍታችሁ ከዛ በኋላ እኔ ሳልሆን ስቀር እሱ ቤት 5,000 ነበር፣ አንቺ ጋር 10,000 ነበር። ምንድነው የሚክሰኝ? ከዛ በኋላ እኔስ ምንድነው? ከዛ እሺ እኔ ወም የምደነግጥ ምናምን ቢሆን ፌር አይደለም። አንድ ነገር ስትጠረጥሩ መጠርጠር መብታችሁ ነው። ኦፍኮርስ መጠርጠር አለበት፣ ወንጀለኛ መያዝ አለበት። ግን ሀቡ ጋር ስለሆነ የምታውቁኝ ሀቡ በአትሊስት ሀቡ ጋር ነው የምትመላለሰው ብላችሁ ሀቡ ጋር ሄዳችሁ ሀቡ ይችን ልጅ ከገሌ ከተባለው ጋር ይመሳሰላል እና አንቺ አጣሪልን ተብሎ የሆነ ቦታ ላይ ዋትስአፕ ሆነ ምናምን ግሩፕ ከፍቶ ፓስ ከተፈለገን ፓስፖርት አሳይቶ ቴንኪው ይቅርታ ስላቋረጥኩሽ። ስማርት ሰው ቢሆኑ ኖሮ መጀመሪያ ማድረግ ያለባቸው እኔን በውስጥ ሀቢባ ሳጂ የምትባለው ማህሌት ሳትሆን አትቀርም ጠርጥረናል አጣሪ ብለው እኔ በሙድ እንዳጣራ በሙድ ፓስፖርት እንድቀበልና ጉዳዩ እንዳጣራና አንቺ ለህግ እንድትቀርቢ ነው መሆን የነበረበት እንጂ የማንም ቀጠሮ ጌም ለማድመቅ ላይቭ ከፍቶ ሌላ ጊዜማ ወንጀለኛን ለመያዝ ላይቭ ላይ አይደለም በውስጥ ነው የሚሰራው ይባላል። አሁን ይቺ ማህሌት ከሆነች እንድትሸሽ ነው እያደረጋችሁ ያላችሁት። እውነት ማህሌት ከሆነችና በህግ እንድትጠየቅ ከፈለጋችሁ እኔን በውስጥ ጠይቃችሁኝ እኔ በሆነ መንገድ እንዳጣራ ነበር። አሁን ማህሌት ከሆነች እንድትሸሽ መንገድ ሰጣችኋት ማለት እኮ ነው። የሆነን ሰው ስጠረጠሩና ማንነቱን ማጣራት ስትፈልጉ ውስጥ ለውስጥ ነው የምትሄዱበት። ልክ ስትይዙት ነው ስታጣሩ አደባባይ አምጥታችሁ የምታፈነዱት። አሁን ሽና ምንኪን እየጠበቅኩ ነው። እውነቱ እንዲወጣ ፈልጋለሁ እኔ እንዴ ሀቦኔ ፈልጋለሁ ራሱ አንቺ ብቻ ሳትሆኝ ቴንኪው ኔ ቆንጆ። እኔ ይህንን ነው እንጂ
ለጂጂ የሚያልኳት እኔ እንዲወጣ ፈልጋለሁ። ለምን ነፃነትሽ እንደዚህ አይነት ሰዎች ተደባብሶ ቢቀር የኔ ነፃነት ነው የሚወሰደው፣ የኔ መብት ነው የሚነካው። ምክንያቱም ያልሆንኩትን ነሽ ተብዬ ማህተም ተመቶብኛል። ሚኪን ቀጥታ ልደውልለት። ቆይ አንዴ ዋትሳፕ ኦንላይን የለም። ቮይስ ባረግም ደውልም ሪንግ እያለልኝ አይደለም። በቀጥታ ስልኩ ልደውልለት፣ ኦንላይን አይደለም። ፋሲዬ ሀቢባ ነኝ። ስፒከር ነኝ። ላይቭ ላይ ሆኜ ነው ማወራሽ። ወይዬ ውሽዬ። አቤት ሀቢባ ነኝ ከካታር። አቡዬ ቀጥታ አረ ቆይ ልግባልሽ እኮ ነይ። ላይቭ ላይ ፈልጌሽ ነውማ። እሺ ማርዬ እሺ። አሁን ፕሊስ። እሺ አርጀንት ነው። እሺ እሺ ያርገ እሺ ማርሽ። ሚኪ ቀጥታ ስልኩ ዝግ ነው። Wait, I will send you 5 minutes. ምን የሚኪ ቀጥታማ አለኝ። ውሽዬ እንደወልኩ እኮ የሚኪ ቀጥታ ነው ያስቀረው። እንዴት ዳታ የላቸውም በኢማራት ምድር? المشترك الذي تحاولون الاتصال به لا يمكن الوصول إليه. የሚኪን ስልክ ቀጥታው ዝግ ነው። She's not believe me, Habu. Yeah, I believe you, but I want to prove it for them. May I please have paper? Yes, mommy, you can have. ብልነት ደስ ይለኛል። በቀደምም አውርቼሻለሁ። ላይፍ ህይወት ተነጻጻሪ ነው። የሰው ልጅ ያለውን ነገር በአንድ ቀን ያጣል። የኔ ግን የጫማዬና የልብሴ ብቻ 57 ሚሊዮን በላይ ነው። you believe it or not? ከምር ነው የምላቸው። ሰው ልጅ ዘርፎ አይደለም፣ የሆነ ነገር ላይ አድርጎ አይደለም። በሆነ መንገድ ላይ አንድ ሰው የሆነ ነገር ሊኖረው ይችላል። ስታጣሩ ግን አንድ ሰው ኦኬ ስታደጉ ሰው ድንገት መጥቶ ይሄ ሁሉ ሽቶ ከየት መጣ እንዴ? ወይ ደግሞ እንዴት መጥተሽ ደግሞ በአንድ ጊዜ 30 ልጁ ምን አለኝ ያ ሁሉ ጊፍት ሰጥተሽ 31 ሌብል ላይ በአንድ ጊዜ እንዴት ገባሽ? ለምን 40 ላይ አልገባም? የራሲ ብር ነው። ምን ከዚህ ጋር ከሴትየዋ ጋር ምንድን ነው የሚያገናኘው? የጆሮ ጌጣቸው አንድ አይነት ነው። የጆሮ ጌጥ አንድ ብቻ ነው እንዲህ በአለም ላይ ያለው አንድ ብቻ ነው። በእውነት እኔ እኮ ምንም ደንታ ስለማይሰጠኝ ሀዊ አሁን እኮ ይሄ ነገር እኮ እኔ ደንታ ስለማይሰጠኝ ከፌስቡክ ጋር የተያያዘ ላይፍ ስለሌለኝ እኔ ላይፌ ከፌስቡክ ውጪ ከቲክታክ ውጪ በጣም ሙሉ ስለሆነ ሽቶም ራሱ ኮሌክት ያደረኩት ለኢንተርቴን ለማድረግና ኮሌክሽን ስለሆነው እንጂ ቢዝነሴ ቢሆንስ አስበሽዋል ምን ያህል ዳሜጅ እንደሚፈጠር? ከምር እኮ ነው። በጣም ቢዝነስሽ ቢሆን ከባድ ነው። እንኳንም ሀብታሙሽ እንኳንም ቢዝነስ ካልሆነ ግን ምን መሰለሽ ዌልካም ቱ ኢትዮጵያን ወይም ሀበሻን ኮሚኒቲ። አንቺ ከዚህ በፊት ሀበሻ ኮሚኒቲ ካልኖርሽ እኛ ሀበሾች ልሽ እንዲህ ነው አንድን ሰው የምንቀበለው። አይዞሽ አለመሆንሽ ሲታወቅ እንዴት እንደሚያነግሱሽ እና ፌመስ እንደሚያደርጉሽ ታያለሽ። እኛ ሀበሻ ኮሚኒቲ አንድ ሰው ሀብታም ሆኖ መጀመሪያ ከመጣ ልክ እንደመጣ ሽቶ ስታሳይን የቤት ሴቷ መንሱር ሀቢባ አንቺ ቤት ሽቶ ያስተዋወቀችው አሉኝ። ሽቶ አትሸጥም እኮ ያላትን ነው እያሳየች ያለችው፣ ሀብቷን ነው እያስቆጠረቻቸው ያለችው ምናምን አልኳቸው። አንድ ሰው ካናይጆ ሊያ ጉዳዩ የማይመለከተውን ሰው አላስገባም። ማሬ ጉዳዩ የማይመለከተው ሰው እዚህ ጋር ምን ያደርጋል? እዚህ ጋር ጉዳዩ የሚመለከታቸው ሚኪ ፊታውራሪ እና ውሽዬ ብቻ ናቸው በአካል የሚያውቋት። ሰሚራ አስገብኝ እያልሽኝ ነው። ጃፓን ነው የምትኖሪው? እሷ የምትኖረው እሷ ጃፓን ስዊዘርላንድ ነው ምናምን ነው። ፊታውራሪ መጥቷል። ፊታውራሪ መጥቷል። ሀቡ ጥሩ በቃ ጥሩ ነው። ካላየችው ተሻለሽ አንቺ ሴትዮ ኢንስታግራም ተሻለኝ። ባልገባም ዛሬ ማትገቢ ነው ነገ ገባለሁ። አቡዬ ሰላም ጋይስ። በቃ አቡዬ መልካም ጊዜ። እሺ እንልኬ። እሺ ቻው። እሺ እንትን ቪዲዮ አብሩ እንትን እሺ ሚኪ አብራና ከዛ ሳጂ ታወራና እንግዲህ ትለያታላችሁ። እናንተ ሁለታችሁ ናችሁ ለጊዜው በአካል የምታውቋት ቲክቶክ ላይ ማህሌትን። ሌላ ደግሞ ሌላ ማህሌትን በአካል የሚያውቅ ሰው አለ? ኧረ እኔ አውቃታለሁ፣ በደንብ ነው የማውቃት። አንቺ ቤትሽን መታለች፣ ቤቷም ሄደሻል። ስለዚህ ከአንቺ በላይ ማህሌትን የሚቀርብ የለም።
እሺ አውሩ ውሽዬ እና ሰላም ተባባሉ። አውሩ እስቲ ምንድነው? ሰላም እንዴት ናችሁ? ሰላም እንዴት ናችሁ? ማናት ሴትዮ? እንዴ ሴትዮማ ሁሌም ታስቀጠቅጠኝ ናታ እኮ። ማናት? ታጂ። ከዚህ በፊት ህይወትክ ታውቃታለህ? ኧረ እኔ አላየኋትም፣ ምንም አይቻት አላውቅም። መንፈስ ነው የሆነችብኝ ሲጀመር እያስቀጠቀጠችኝ እንጂ ከአዊ ጋር ያስቀጠቀጥሽኝ ለመጀመሪያ ጊዜ ነው። አንድ ቀን ገዝታ አስገብተሽ አየኋት። አዎ ገዝታ አስገብቻት ስትቀጠቅጥ እኔ እናንተ ጌም ስንጫወት ጊፍት የምትሰጠኝ ናት። በሳጂ ነው የማውቃት። አንተ ከሳጂ ውጭ ከዚህ በፊት ህይወትህ የምታውቃት ከሆነ ድምጿን በደንብ ስማ። ኧረ እኔ በህይወቴ እንደው ለመጀመሪያ ጊዜ ነው ያየኋት። ዛሬ በቪዲዮ በገስት ነው ያየኋት። እሺ ሰው ፊቱ በሰርጀሪ ከተቀየረ ድምፅ ደግሞ ይቀየራል። ድምፅ አንዴ ድምጿን ስሙ። ድምፅ ይሰማችኋል? አዎ አሁን ይሰማል። እኔ ምን ታደርጋለህ? ሚኪ እንዴት ነህ? ሰላም ነህ ወይ? እኔ ብዙ ጊዜ ከሀቢባ ጋር ስትጫወት ነው ማየ፣ ግን ስትጫወት ጩኸት ድንቁር ነው የሚያደርገኝ። እሺ ያው ድምፄን እንድታውቀው ያህል ነው፣ ሌላ ማውራ ወሬ ስለሌለ እና ግን በጣም ነው። ሌላ ጊዜ ደግሞ አንተ ጋር መጥቼ ሀቡን ቅጥቅጥ እናደርጋታለን ገና ከመውለድ። ኖ ይሄማ አይቻልም። ይኸው ይህ ነገር የመጣው ድሮም እግዚአብሔር ይባርካት። ሰው እግዚአብሔር ይባርካት። አየሽ ግን አይ ድምጿ እንትን እንዲል እስኪ አጓሪልኝ፣ እስኪ አጓሪ እንድንለየው ታጓራ። አይ ኖ ድምጿ እንድንለየው ታጓራ፣ አጓሪልኝ። እንደ ምንድን ነው ማጓራት ማለት? አውዬ ታጓራልኝ። እኔ ሚኪ ዛሬ ማጓራት ምንድን ነው? በቃው ሚኪ ማሬ። ኧረ እኔ አላውቃትም አውዬ። ጨዋታ የአቢባ ጊፍተር ናት። አክቲቭ ነሽ አቢባ ጊፍተር ትወስድብሽ ነው። ገብርኤልን አይደለም ክርስቶስን አይደለም። መጀመሪያ ላይ እኔ ሼር አድርገውልኝ በፌክ አካውንት ገብቼ አይቼ ደነገጥኩ። አይገልጸውም። ከዛ ቪዲዮቿን ገብቼ ሳይ ነበር። ኔቨር እንደውም ነው አይደሉም እንዴ? ድምፆቿን ሰማሽ በደንብ ቪዲዮቿን? በጣም አየሁኝ፣ ሁሉንም አየሁኝ። ኧረ አይደለችም። በቁልቢ የማይመሳሰል ነገር ነው ሲጀመር፣ አይገናኝም። ያቺ ሰርጀሪ ራሱ ቢሆን በጭራሽ መልአክና ጭራቅ እንዴት ይመሳሰላል? በጌታ በኢየሱስ ስም ሚኪ ምን ፈልጋት ነው? በጣም እያወዳደስካት ያለከው ምን ፈልጋት ነው? አልገባኝም። እውነታውን ብቻ ተናገር ተባልክ እንጂ ሌላ ምንም አያስፈልግም። ያለ መስሎኝ ጨርሼዋለሁ። በዚሁ አጋጣሚ አቡዬ ያንን ስላነሳችሁት እኔ ያው አቡዬ አንቺ ቤት በተደረገው እርቅ መሰረት ባደረግሽው ውሳኔ መሰረት እህቴን አክብሬ እዛ የወሰንሽውን ውሳኔ ጠቅላላ ንብረቴን ሽጬ ገንዘባቸውን መልሼ ህዝቡ ጠቅላላ በእኔ የተበደለው ሁሉ ገንዘቡን ወስዶ ትክክለኛ ህይወት እየኖረ ቤተሰባዊ የመደዋወል ነገር በእኔ የተሸወዱት ጠቅላላ ማለት ነው። እና ይሄን ነገር በጣም ብዙ ሰዎችም አልሰሙትም። የለቀኩትን ቪዲዮ ያው ያንን መጥፎውን ነገር ሲያብላሉት ኖረው ጥሩ ነገር ሲመጣ ደግሞ ያው አበሻ ታውቂዋለሽ፣ ደብቀውት ምንም ቪዲዮውን ቫይራል ያልወጣበት ሁኔታ ሆኖ ነው። እና ብዙ ሰዎች ኮሜንትም ላይ አንዳንድ እየመጡ ሌባ ይላሉ። እኔ የአምሳ አለቃ ጥጋቡ ገብሬ ልጅ የወታደር ልጅ ነኝ። እኔ ጠቅላላ እኔና ፋሲካ እስካም ተደርገን እዚህ ገባን። እዚህ ያለውበት ሁኔታ ሆንኩኝ። ሁሉም ሰው እንደሚጭበረበረው እንጂ ምንም አጥቼ ይሄንን ህዝብ ለመበደልም ምንም ሆኜ አይደለም። እና ንብረታቸውን ገንዘባቸውን መልሼ በእኔ የተጨረበሩትን ይቅርታ ብዬ ሁሉን ነገር ቪዲዮ ሰርቼ ፖስትቻለሁ። ገብታችሁ እኔ ፔጅ ላይ እዩት። አቡዬ በወሰነችው እህቴን አክብሬ ማለት ነው። እና አቡዬ ጋር መጥቶ የተዳኙት ሰዎች በትክክል ገንዘባቸው ተመልሶ ገንዘቤ አልተመለሰም እንደዚህ ገንዘብ አለብኝ የሚል ካለ ይኸው በሀቡ ፊት 1 ሚሊዮን ብር እቀጣለሁ። 1 ሚሊዮን ብር ማለት በሚኪ ፊት አውራሪ ገንዘቤን ተበልቻለሁ፣ እሱ እንደዚህ አድርጎ አጭበርብሮ ብሬን ተበልቻለሁ አልመለሰልኝም የሚል ካለ 1 ሚሊዮን ብር ለመቀጣት ዝግጁ ነኝ። እና ይሄንን ነው በዚሁ ማሳወቅ ፈልገው። እቺን እህታችንን ሳጂ የጠይቃችሁን ጥያቄ እኔ አይቻትም አላቅም፣ ምንም ብያት አላቅም ማለት ነው። በዚሁ አጋጣሚ እንትን ልንገራችሁ ብዬ ነው አጋጣሚውን ከሰጣችሁ። እሺ በጣም እናመሰግናለን። እነሱ ምን ሆናችሁ ነው ኮሜንታት? እነሱ
ምሮ አማርኛው ካላወቋት የምን ፓስፖርት ምን ደረጃ ነው እንዴ? ሰው ልጅ እንደዚህ አታሳቁ። ፓስፖርቷን ለእኔ በውስጥ ትልክልኛለች። እኔ ያለው ችግር እንግዲህ ምናልባት አብሮ ነው እንትን ያለ ካላችሁ የተበደለችው ሀቢባ ፋሲካ ናት አይደለ? የተበደለ ሰው መችስ በምንም አይነት ተአምር ኦኬ እንበልና ሜኪ እንኳን ስለበላ እንበለው ስላሉት እንትን ቢል ፋሲካ ግን የተበደለ ሰው ያለቀሰ ሰው ናት አይልም። ላት ወይ ደግሞ አይደለችም አይልም። ሲጀመር ይኸውልሽ ሴትዮዋ በህግ የተያዘ ነገር እኮ ነው። የት እንዳለች ይታወቃል። በህግ የተያዘ ነገር ነው። ሚዲያም አትመጣም። ግዳያት እንኳን እንደዚህ ይሄን ሁሉ ህዝብ ዘርፋ ይቀርና በደናው ጊዜ ሚዲያ ላይ ፎቶ አይታይም፣ ፊቷን አታሳይም። ሳቡ ስለዛ በደና ጊዜ ማታሳይም። እንደ ማህሌት ደፍራ እኔ ቤት መታ ሽቷንና ጃኬቶቿን $4500 የተገዙ ጃኬቶቿን፣ ቦርሳዎቿን፣ ወርቆቿን ዳይመንድ አውረ ግዳያት በፊት ራሱ አልኩሽ። በፊት ራሱ እኮ አብረን እንበላለን እንጣጣለን፣ ግን ቪዲዮ ላይ መውጣት አትወድም፣ መታየት አትወድም። እኔ ቤት እንኳን ቪዲዮ አብታታክም ገብታ ለታመመ ሰው 50,000 ብር ቃል ትገባና ውርድ ነው የምትለው። በጭራሽ ገስት ስትገባ አንድ ቀን ፊቷን አይቼው አላውቅም። ሳጂ እኮ የተዋወቅን የመጀመሪያ ቀን ነው መታ ቪዲዮ አብርታ ሽቶቿን ስታሳየን የነበረው። ሲጀመር መንገድ ላይ ስትሄድ የትም ቦታ ፀጉር ቤቷ ራሱ ብታያት ሀቡ እንዲህ ፀጉሯን እስከዚህ ደፍታ መነጽር አድርጋ አሁን ያው ሲገባሽ ነው እንጂ ሌባ መሆኗን ስታቂ ሲገባሽ ነው ለካ ለዚህ ነው እንደ የምትዩ እንጂ በጣም በጥንቃቄ ነበር በዛ ሰዓት ራሱ የምትራመደው። አንቺ ከመነጽሩ ውጭ አላየሻትም? አይን ፀጉሯን ኧረ አይቻታለሁ። ይሄ ሶፋ አፍ ቢኖረው ያወራል። ቁጭ ብለን እዚህ ጋር ማናወራው የለም። መታ አልጋዬ ላይ ትተኛለች። እኔና ፋሲካ መኪና ላይ እኮ ልንለጠፍ ነበር እኮ። እኔ እንደውም ፋሲካ በዚህ ቦርጫ እኔ በዛ ቦርጫ ሞዴል ትሆኛለሽ ብላኝ ክርስቶስን ዓለምን አዞርሻለሁ ብላ ነው ቃል የገባችው። አንድ ታክሲ ላይ እንዴት ይበቃናል ብዬ ተጨንቄ እኔ የጨነቀኝ እንደውም ፋሲካ ነግሬሽ የለ አንድ ታክሲ ላይ ነው አንተና ፋሲካ የምትለጠፉት በባህላዊ ልብስ ተብሎ። እኔ በዚህ ቦርጭሽ እኔ ጉርድ ፎቶ ነው ወይስ ትልቅ ፎቶ ነው የተቀረጸው? የምን ቦርጭ ነው ሲጀመር? እኔ ምን ቦርጭ አለኝ? ምን እኔም ቦርጭ ነበረኝ፣ አንቺ ቦርጭ ነበርሽ። በኑሮ ውድነት አሁን ከስተሽ ነው እንጂ ከስቼ በጭንቀት አንተ ነህ በጣም የከሳከው ውሽ እያልከሳሽ በምን አወቀኝ? ታሪኩ ተከሳረ እንዴት ዘመጣችሁ? ምክንያቷን ታውቀዋለች። ታሪኩን ሰምታ እንዴት እኔ እኮ የሚጠይቁት ጥያቄ እኮ ነው የሚገርመኝ። በጣም ተናደዋል። እሷ ማለት አንድ ነገር ልንገራችሁ። እሷ ማለት እያንዳንድ እርምጃዎቿን ሂሳብ ስትሰራ የነበረ እስቲል ሀቡ ክርስቶስን ሰው እንትን ፓርኪንግ በር ላይ አያወርዳትም። መኪና ስትመጣ ከኦፖዚት ከኛ ቢልዲንግ ኦፖዚት ወርዳ በወክ ነው የምትመጣው። ለምንድን ነው እኔ ምን እያንዳንድ ነገሯ እርምጃዎቿን ሂሳብ ሰርታ በጣም ሃርድ ሴት ናት። እያንዳንዱን ነገር ማለት ካሜራ ራሱ ቅጂ ብታስወጪ አይኗ አይታይም። በጣም ተጠንቅቃ ፀጉሯን እዚህ ድረስ ደፍታ ዩማን ኤር ኮፍያውን አርጋ መነጽሯን አርጋ በተጠንቀቅ እያንዳንድ ነገሮቿ የምታደርገው። ስለዛ ኧረ እሷ አለፈላ ምን ልትሰራ ሚዲያ ትመጣለች? ሚሊዮነር ሆነች እኮ በቃ። ባይገርምሽ እንዴት በአንዴ ቲክቶክ ላይ መተሻም 30 ሌብል ገባሽ? እንዴት የሁሉ ሽቶ ኖረሽ ኬታ መጣሽ እያሉ እንዴ ለምን አይኖራትም እንዴ? ሰው የአበሾች አቀባበል ነው። ይኸውልሽ አንድ ሰው ቲክቶክ ላይ ሲመጣ አንዱ ነው የምንቀበለው። ገባሽ? ሴቷ መንሱር ይሏታል ሽቶች ብዙ ስላሏት እና አንድ ሀብታም ቲክቶክ ላይ ከመጣ በዚህ መንገድ ነው የምንቀበለው። እንዴ ለምን ሽቶ ብዙ ካላት መብቷ ነው። ሽቶ ሱቅ የለኝም። ሽቶ ከ300 ሽቶ በላይ አለኝ። ሽቶች ጠቅላላ ደግሞ ኤክስክሉሲቭ የሆኑ በጣም ውድ የሆኑ ሽቶች አሉ። ይሄ ምሻጫው አይደለም እንደ ይሄ ሁሉ አቤት በቁልቢው በዛ ማሬ እናቴ ውድ ሽቶ ብራንድ ኮኮ ሼነርም አላሻ ብዙ ኮኮ ሼነርም አለኝ ማአት አለ በጣም ማአት ስለባለ እና ሽቶ ምን አደርጋለሁ? ሽቶ ሪቪው አደርጋለሁ ማለት አዳዲስ ሽቶ አንቺ እግዚአብሔር ይባርክሽ ሰው ነሽ። በጣም እያሽቃበትክ በጣም እያወዳደስክ ነው። እኔ ሲጀመር ይኸውልሽ በእውነት
በጣም በጣም አክስቴን ነው የምትመስለው ግንባሩ አካባቢ። እኔ እንደው አክስቴን ነው የምትመስለው። አሰጣጥሽ በነገራችን ላይ አሰጣጥሽ ይለያል። በዚያው አጋጣሚ ልንገርሽ ብዬ ነው። ይሄ ፕሌን አነዳድሽ ለየት ይላል። እኔ ሰው እንደዛ ነርቶ አያውቅም። የለበሰ የምንተዋወቅ እንዳይመስላቸው ለማንኛው ማለት ቀልድ ነው። እኔ ሽቶ ሪቪው አደርጋለሁ። ይሄ ሽቶ ከ300 በላይ ያለኝ ሽቶ ለፐርሰናል ዩዝ ነው የምጠቀመው፣ ለራሴ ማለት ነው። ሆቢዬ ነው። ሽቶ ኮሌክት አደርጋለሁ፣ ቦርሳ ኮሌክት አደርጋለሁ፣ ዳይመንድ ኮሌክት አደርጋለሁ፣ ወርቅ ኮሌክት አደርጋለሁ። በቃ አለቀ። ለእኔ 50 ምናምን ሚሊዮን ቢግ ዲል አይደለም። እሺ በአጠቃላይ እና መጥቼ ደግሞ በአንድ ጊዜ መጥቶ ሰው 40 ሌቭልም ሊገባ ይችላል። ኢንስፓየር አድርገኝ ሰው ጊዜ ያው ሱዙኪንም እኮ እንደዚህ እኮ እንትን እያላት እኮ ነው ከሚዲያ የጠፋችው። ሀቡ ታስታውሻለሽ? ማናት ሱዙኪ? አልጠፋም። ሱዙኪን አታስታውሻትም? አውሮፕላን እንዲህ ባናታችን ላይ የምናደው ጊፍት የምትሰጠን የዘፈን የማይክ ፕሮፋይል በውስጥ እየሄዱ አንቺ የከሌነሽ አንቺ የከሌነሽ እያሉ ሰላም ነሷ ጠፋች። አይ ሳጅዬ ግን ምንም ቢሆን አልጠፋም። ሳጅዬ አትጥፊባቸው፣ አትጥፊ። ለምን እኔ ራሴ የሆነ ኮንተንት አለኝ ብያቸዋለሁ። ሽቶ ሪቪው አደርጋለሁ። ሽቶ የገዛና አሁን በጣም ኤክስፔንሲቭ የሆነች ነው። አንድ ሰው መጥቶ እኔ የሆነ አንድ ሽቶ በጣም ውድ የሉዊ ቪቶንስ ኮሌክሽን ወድጄዋለሁ እኛ ምን ይመስልሻል ግን ውድ ነው ቢለኝ እኔ ራሴ በራሴ ብር እገዛና አሸተውና ይሄ ሽቶ ለእንደዚህ ይሆናል። እኔ ይሄ ሽቶ ሆቢዬ ነው። ግን ምን መሰላችሁ አሁን ቲክታክ ላይ የመጣሁት በደንብ አድርጌ ከራሴ ማህበረሰብ ጋር እተዋወቅበትና እኔ እድሜን አብዛኛው ያሳለፍኩት እኔ የምኖረው አሁንም ብያለሁ ኢሮፕ ነው የምኖረው። ቲክታክ ላይ ብዙም አልታወቅም። ግን ስመጣ ለዚህኛው ፐርፐዝ ነው የመጣሁት፣ ሽቶ ሪቪው ላደርግ። እኔ ፐርፊውም በጣም አዲክትድ ነኝ፣ ሽቶ ወዳለሁ። እዚህም ራሱ ሪቪው አደርጋለሁ። እኔ ያለሁበት ቦታ ላይ ሪቪው አደርጋለሁ ሽቶዎች፣ አዳዲስ ሽቶዎች ሲመጡ። ስለዚህ እንደዛ ሆኜ ከእናንተ ጋር እሰራና ማለት ሽቶ ብዙ አይነት ሽቶ አለ። የዊንተር ሽቶ አለ፣ ቫኒላ አለ፣ ኡድ አለ፣ መዓት አይነት ሽቶ ዲፕ ነው እንደምናስበው አይደለም። ለያንግ ሌዲስ አለ፣ ቦይፍሬንድሽ ጋር ስትሄጂ የምትቀቢው ሽቶ አለ። ሽቶ በጣም ነው ኢንስፓየር የሚያደርገው ወንድን ለመማረክ ፍለርት ለማድረግ የፈለግሽውን አንድ በሀብታም የሆነውን ጠብ ለማድረግ ሽቶ አስፈላጊ ነው ሴቶችዬ። ስለዚህ ይህንን ሪቪው አደርጋለሁ። ለዚህ አልጠፋም። ከዛ በኋላ ምን ይሆናል የሆነ ወቅት ላይ በጣም ፌመስ ከሆኑ ብራንዶች ጋር ወይ ከአሞጅ ጋር ኦር ከምናምን ጋር አብሬ ኮላፕ አድርጌ እሰራለሁ። የራሴ ሽቶ ደግሞ የሆነ ወቅት ላይ ፕሮዲስ አደርጋለሁ። ይሄን የመጣሁበት ቲክቶክ እንጂ እናንተ እንደምትሉት አይደለም። ስመጣ ደግሞ እዚህ ኢንስፓየር የሚያደርጉኝ እህቶች አሉኝ። እነ ሀቢባም ሆነ እነ ቤታዮ እነ ሚኪ እነ ፋሲካ ሁሉም እኔ ማንኛውም ሰውን ኢንስፓየር የሚያደርገኝ አንድ ሰው ለምን ምንም ነገር የሌለው ለምን አይሆንም? እኛ የምንጠብቀው ትልቅ ሰው ነው የሚያስተምረን ስለሚመስለን ሚሊዮነር የሆነ ሰው የተማረ ስለሚመስለን ጭንቅላታችን እንደዛን ያዘጋጀ ነው እንጂ በጣም ትንንሽ ሰዎች የሆኑ ከኛ ያነሱ ምንም ነገር የሌላቸው ሰዎች ኢንስፓየር ያደርጉናል፣ ይገርመናል። አሁን እኔ የሀቢባ ኢነርጂዋ ይገርመኛል፣ ነገሮችን መስማቷ ይገርመኛል፣ ጽናቷ ይገርመኛል። ለዚህም መጥቼ ሰፖርት አደርጋታለሁ። ቢግ ዲል አይደለም፣ ዝም ብለሽ ፍሬንድሽፕ ማለት ነው። እንደዚህም ደስ የሚላቸው ሰው አለ ቲክታክ ላይ። እኔ ሁሉም ሰው እወዳለሁ፣ ምንም እንትን የምለው ነገር የለም። እና በዛ የተነሳ ነው እንጂ እኔ ዛሬ መጥቼ እንዲህ ነሽ ምናምን ሲሉ እኔ ገርሞኛል። ግን እኔም እንዲወጣ የፈለኩት ለምንድን ነው? እኔ እኮ ማንም ሰው አይመለከተውም አያገባውም ብዬ መሄድ ይችል ነበር። ግን ብራቸው የተበላ ሰዎች አሁን ለምሳሌ እንደ ፋሲካዬ እንደ ሌሎች ሰዎች የተጎዱ ሰዎች አሉ። ቀላል አይደለም። አንድ ሰው ያለውን ሁሉ አጠራቅሞም ሆነ ሽጦም ሆኖ ይሰጣል እንዲያልፍልኝ ጥሩ ቀን ፍለጋ። በጣም አዝናለሁ ይሄን ነገር ስለደረሰባቸው። በእውነት ያስጠላል። እንደ መታለን የሚያስጠላ ነገር የለም። ለዚህም ነው እኔ እንዲታወቅ የፈለግኩት እንጂ ምን አገባ ሀብዬም እንዲያውም ኖ ብላኝ ነበር መጀመሪያ። ግን በኋላ ስታስበው ልክ ነው አለች እና እንግዲህ ውሸት ነው። አሁን ሌላ ነገር የምትሉ ካለ እኔ ፓስፖርት እዚህ መጥቼ እናንተ ጋር አላሳይም። ሆነስትሊ እዚህ ፐብሊክ ላይ መጥቼ ፓስፖርት አላሳይም። ፐርሰናል ኢንፎርሜሽን ፐብሊክ ላይ አይወጣም ሲጀመር። ለምሳሌ ፋሲካን ግን ለፋሲካ ላሳየት እችላለሁ። ለምሳሌ አሁን ከዚህ ውስጥ የተጎዳ ፋሲካ አይደለች። ፋሲካ ግን ነው እኔ ፓስፖርትሽን እፈልጋለሁ ማየት ካለች ታጂ ላቋርጥሽ። አቡዬ የተጎዳችው ፋሲካ ብቻ ናት እያለች ነው። የተጎዳሁት እኔም ነኝ። ላስረዳታ ታሪኩ ላይ ቢያንስ እኔ የልጅ እናት ነኝ። ቢያንስ እኔ ያለፈ ታሪኳን ሁላ አላውቅም።
ገባችሁ? እኔን ያረጋችኝ ነገር በጣም የተለየ ነው። እኔ ታሪኩን እኮ አላውቅም። ዝም ብዬ ስጠረገባው ሚኪ ያልተጎዳ መሰላት ገንዘብ ስላልተቆይ ሚኪ እኮ አንቺ ገንዘቡ ሚኪ እንደውም ስሙን ያጣው እና ከስም ገንዘብ ይበልጣል። ስሜን ገንዘብ 10 እጅ ስም ይሻላል። ምን ፋሲካ ምን ያላጣሁት ነገር አለ? ሚኪ ህይወቱ ገደል ነው የገባው። እኔ ያልሽ ሀቡ አንዴ ላስረዳት። ቆይ አንዴ ሀቡ ሚኪ ላይ ያኔ ያ ሁሉ ህዝብ ሲፈርድበት እኔ ሚኪን በጣም ስረዳው ነበር። ለምን እንደሆነ ታውቂያለሽ? የሴትዮዋን እባብ መሆን ያቀረባት ሰው ብቻ ነው የሚያውቀው። ሚኪ እንዴት ተሸወደ ይላሉ፣ እንዴት እዛ ውስጥ ገባ ይላሉ። እኔ ቁጭ ብዬ እንዴት ስታወራ እንዴት እንደምታሳምንሽ አይደለም ብር ይቅርና አካልሽን ስጭኝ ግዴታ ኮላሊትሽ ያስፈልገኛል ብትል እሰጣት ነበር። ገባሽ? ያን ያህል ታሳምንሻለች፣ ያን ያህል የተካነች ናት። ስለዛ እንኳን አለፈ ያለፈው እንኳን አለፈ መማሪያ ሆነን። ሳጂ ፋሲካ ላይ ትኩረት ያደረገችው ፋሲካ ብር ስለተበላች ነው። ሚኪን ብር አይደለም የበላችው፣ ከብር በላይ ስሙን ወስዳበታለች፣ ክብሩን ወስዳበታለች። ሚኪ ኢትዮጵያ ውስጥ በጣም ደስተኛ ሆኖ አክቲቭ ሆኖ ጥሩ ህይወት ይኖር የነበረ ሰው በእሷ ምክንያት ነው ሰው ሀገር ላይ የቀረው፣ በእሷ ምክንያት ነው ስደተኛ የሆነው፣ በእሷ ምክንያት ነው ኢትዮጵያ ውስጥ ስንት ዓመት 6 ዓመት ቲክቶክ ላይ ለፍቶ ተሰድቦ ተረግጦ ደክሞ ያፈራውን ነገር እንዳለ ሽጦ ለእነዚህ ምስኪን ድሆች እሷ ለበላቻቸው ገንዘቡን የከፈለው ሚኪ ከፍሎም እኮ ስቲል ስደተኛ ነው። ከቤተሰቡ ርቆ ከሀገሩ ርቆ አረብ ሀገር ነዋሪ ሆኗል። እንደ ሚኪ እንደውም በእሷ የተበደለ የለም። ውሽዬ ገንዘብ ነው የተበላችው። ያንን ማስታወቂያ ሀቡ ሚኪን ያሰራችውን ማስታወቂያ ማለት ነው ቁጭ ብለን ክርስቶስን ነው የምልሽ ልጄን እዚች ሶፋ ላይ ቁጭ ብለን አብረን ነበረ ስናወራ የነበረው። ከዛ ማስታወቂያውን እኔም ሰራለሁ ስላት አይ አንቺ አትስሪ ሚኪ ይስራው አለች። ይሄ የቴሌግራም ምናምን ስለሆነ አትችይበትም አለችኝ። ገባሽ? ቢያንስ ትንሽ እንኳን የልጅ እናት በመሆኔ ራርታልኝ ሚኪ ወንድ ስለሆነ አጋፍጠዋለች እንጂ ከሚኪ እንደ ሚኪ እንኳን የመቋቋም ፓወር አይኖረኝም ነበር፣ እሰበር ነበር ሀቡ። እና ሚኪ ንጹህ ሰው ነው። አሁን እንዴት ሀገር እየገባሽ ልጅሽን ታያለሽ? ሚኪ ይኸው በቃ ውሻ በልቶኝ ነበረ። እውነት ያችን ያህል ትንሽ ያህል ራርታልኝ ወደ ሚኪ ዞረ ያ ነገር። እና አንዳንዴ በሱ ቦታ በሆንስ ብዬ ሳስበው እንዴት እንትን እንደሚቀፍ ማለት ነው። እና ደግሞ ሚኪን በአካል ብታዩ የለም አልቋል ልጁ ሰውነቱ። አንቺ እዚህ ሚዲያ ላይ የሚወራ ነገር አንዳንዴ ቀላል ይመስላል፣ ግን የሰውን ህይወት ይጎዳል። ሚኪ አልቋል። ከስቶ ሳየው በአካል የመጀመሪያ ቀን ክውን ያልኩት ገብርኤልን ነው የምልሽ። እና ይሁን ብቻ ህይወቱ በአንድ ጀንበር በማያውቀው ነገር እስቲል ነው ይሰደብበታል። አሁንም ድረስ በማያውቀው ሴትዮዋን አብሯት የበላ ብቻ ነው የሚያውቃት። ምን ያህል ፕላን አድርጋ ነው የምትጓዘው። በጣም አደጋ ሰው ናት። እና ያለፈ እንኳን አለፈ። ፈጣሪ ከእንደዚህ አይነት ሰዎች ይጠብቀን። ሳጂ ይሄ የኛ ኮሚኒቲ የኛ የአበሻ ኮሚኒቲ በዚህ አይነት መንገድ ነው። አንድ ሀብታም ሶሻል ሚዲያ ላይ ሲመጣ የምንቀበለው አቀባበል እንዲህ ነው። እኔ ቅድምም ተናግሬያለሁ። ከዚህ በፊት እኔን ጊፍት ሰፖርት ያደረጉ ሰዎች ሁሉ አንድ ሰው መፈመስ ከፈለገ መጥቶ ለእኔ ጊፍት ይስጤው። እንደዚህ ነው። አሁን ሳጂ ተፈመሰች እንጂ ምንም አልሆነችም። ሌላ የማይገናኝ ታሪክ ነው። ከዚህ በፊት ግን ለእኔ ጊፍት የሰጠ ጊዜ ረገጡት፣ ብሔሩን አጠኑ፣ ምን ፎቶ ሊያገኛቸው ረገጡት፣ ሰደቡት፣ አጠፉት። ግን ፈጣሪ መልሶ አመጣው። እንደገና እኔና ሚኪ ጌም ስንጮት ዞይ ለእኔ ጊፍት የሰጠ ጊዜ ተነሱበትና ፐርሰናል ላይፉ ማጥናት ምናምን እስከዛሬ ለማንም ሲሰጥ ሳይታይ እኔ ኃይለኛ ምቀኛን ያለብኝ ቲክቶክ ላይ አንድ ሰው ለእኔ ጊፍት ከተሰጠ ወዲያው ጀርባው ይጠናል። ማን ነው ይሄ ሰው ይባላል፣ ምንድን ነው ይባላል፣ ይመረመራል። ይኸው ሶስተኛ ሰው። ይሄ የግል ጥላቻ ነው ያለባቸው። አይታችኋል፣ በኤግል ያደረጉትን አይታችኋል፣ በዞ ያደረጉትን አይታችኋል። ይኸው ሶስተኛ በሳጂ ለእኔ መጥቶ ጊፍት የሰጠ ሰው ጀርባው ይጠናል፣ አጀንዳ ይመሰረታል፣ ሆይ ሆይ ይባላል ቲክቶክ ላይ። እናንተ ግን ምንም አታመጡም፣ በዚህ ትቀጥላላችሁ። ይኸው በአካል የሚያውቋት መጥተው እሷ አለመሆኑ አመሰከሩ። ለእኔ ደግሞ መጀመሪያ ስትገባ ቃል እንደገባችሁ ለእኔ ዋትሳፕ ላይ ፓስፖርቷን ትልክልኝና አየዋለሁ፣ አነባዋለሁ። እኔም 100% ሹር እሆናለሁ እሷ አለመሆኗን። እኔም 100% ሹር ነኝ። ፓስፖርትሽንም አልፈልግም በጭራሽ። ምክንያቱም እውር አይቶ የሚፈርደው ነው። ከእሷ ጋር በልቼ ጠጥቼ ያለው በደንብ ነው ማቃት። ሲጀመር ልርሳት እንኳን ብል 10 ወር ነው አደለ? አሁን ሲጀመር እድልም አሰጠኝም ሴትዮቷ እንድረሳት። ሁሌም ነው በህልሜ የምመጣው ይቅርታ እያለችኝ ማነው እንቅርት ይዘዝባትና፣ ስለዛ የማይመሳሰል ያልተገናኘ ነገር ነው።
በቃ እንግዲህ ይኸው ነው። አንድ እኔ ነፃ ወጥቻለሁ። ለማንኛውም እኔ መጥቼ ይሄኛውን ረዥም ርቀት የወሰድኩት ፎር ደ ቪክተምስ ለተጎዱት ለተበሉት ሚኪም ሆነ ለፋሲካም ሆነ ለእናንተ ነው እንጂ እኔ ቅድም ዘግቼ መውጣት ይችል ነበር። ግን ሳስበው ይሄ ቢግ ዲል የሆነ ነገር ነው ማለት ነገ እመጣለሁ። ሀቢባም ቤት ሆነ ማንኛውም ቤት ሆነ መምጣት አይቀርም። አሁን ግን አይ ቲንክ ያወቃችሁ ይመስለኛል። ከዚህ በላይ የምትሉት ነገር ካለ ይቅርታ ነው የምንለው በሁሉም ስም እንግዲህ ይቅርታ ስለደረሰች ነገር በእኛ ኮሚኒቲ ይቅርታ እንጠይቃለን። እንዲህ ነው እኛ ፍቅራችን የምንገልጸው በዚህ መንገድ ነው። እኛ አበሻ ኮሚኒቲ እንዲህ ነው ፍቅሩ የሚገልጸው። እንዲህ ነው የሰውን ህይወት ማጣራት የሚፈልገው። ሽቶ በስንት ተገዛ፣ የተገዛ እንዴት ተገዛ መጠየቅ ምናምን ይኸው ቦርሳው ምኑ ሲጠይቁሽ ነበር እንግዲህ እና እንዲህ ነው ፐርሰናል ላይፍሽን ገቢ እንዲህ ነው ምናምን ብለሽ ዘርዝረሽ ካላስረዳሽው አበሻ ከባድ ነው እና በጣም ይቅርታ አድርጊልን ላላችሁ እህቶቼ። ለሁላችሁም ደግሞ እንዲህ አይነት ነገር ሲመጣ ለምን በነገራችን ላይ ስም ማጥፋት እንዲህ አይነት ነገር ሲመጣ አትደንግጡ። ሌላ ሰው ቢሆን ይደነግጣል። ምንም አይመስላችሁ። አንዳንድ ሰው ስማችሁን እንድትሰበሩ ነው ከሆነ ቦታ ላይ እንድትጠፉ የሆነ ስሜት እንዲሰማችሁ። እኔ አም ሶ ስትሮንግ ከዚህ ጋር ምንም የሚያገናኘኝ ነገር የለም። ሁለተኛ ነገር ደግሞ የሆነ ነገር ስትወነጅሉ የሆነ አንድ ሰውን ስም ስታጠፉ ማሰብ አለባችሁ። ማለት ቤተሰብ አሉ፣ ያ ሰው የሚያውቁት ሰዎች አሉ፣ ያ ሰው ኮንፊዝድ የሚሆኑ ሰዎች አሉ፣ የሚጠራጠሩ እንደ ሀቡም እኮ ራሷ እኮ ወይኔ ጉዴ ትላለች እኮ አታውቃትም ያችኛውን እና እንዴ ነው እንዴ ትላለች። ሰው እንደዛ ይላል። ስትጠይቁ ደግሞ መጠርጠር ያለ ነው። እኔ አሁን ለምን ተጠራጠራችሁ አልልም። ልክ ናችሁ። ሰው ይጠረጠራል፣ ሊያስብ ይችላል። ግን ስታስቡ በጣም ሌጋሊ በሆነ መንገድ ሂዳችሁ ኮኔክት አድርጋችሁ አንቺ ነሽ ወይ እንኳን ይሄ በስርዓት በህግ የተያዘ ነገር ይቅርና በትንሽ ነገር እንኳን እንደዛ አይደረግም። ለማንኛውም እኔ ምንም እንደፈን ያስልኩት ያ ውስጤን ስለማቅ ምንም የተሰማኝ ነገር የለም። እናንተም እንኳን መጣችሁ እና ይሄን ይመስላል። አሁንም ቢሆን እንትን እንላለን፣ ስለ ሽቶ እናወራለን። ጂጂ ኮዬ እንኳን እንትን አለ፣ ስለ ሽቶ እናወራለን፣ ቪዲዮ እናደርጋለን። የሰመር ሽቶ ያደረጋችኋት አንዴ ሳትወጡ ሁላችሁ ፎሎ አድርጓት። ጊቫዌይ ይኖረኛል ማለት ልክ 30,000 ስሞላ ጊቫዌይ ያደርጋለሁ ብያለሁ። ጊቫዌይ እናደርጋለን። ለምን አሁን አንሞላውም? በቅርቡ እንዲሆን 4